ማለት አሁን እናት እንዲያረገች ተብሎ የሆነ ሲወራ አይከብድም? በጣም ነው የሚከብደው። እና በጣም ማለት ነው እዛ ሆኜ አንዳንዴ ልቀርበው ፈልግና እሱም ሊቀርብ ይፈልግና ሊመጣ ይፈልግና ምግብ ምንም እንደዚህ አሁን በጣም ሌጀሪ ላይፍ እንደምትኖሩ ሁሉ ስታወራ እንዴት ትዕግስት ገብቻለሁ እያለችሽ ነው ማሪ። ማለት አይጠበቅባትም። ለእኔ የተሰጣትን ኮድ ትጻፍ፣ ሞዴሬተሮች አይተው ያስገቧታል። ልቀጥል። እሺ። እና ምንድነው መሰለሽ በቃ ያለበት ላይፍ ይሄ መንገራገጭ አይነት ነገር ነው እና ብዙ ዲቴል መግባት አልፈለግኩም ነበረ እና ያኔ ማለት ነው እና በቃ ያው ምን አገባኝ በሰው ላይፍ ትያለሽ አንዳንዴም እና ይመጣሉ፣ ቡና ይጠጣሉ፣ ራት ይበላሉ አንዳንዴ እና የምታደርገው ነገር ሳይ ዝም ብሎ ደስ አይለኝም። በጣም የደነገጥኩት ግን በጣም የተሰማኝ በነገራችን ላይ የግቢ ሰዎችም ያው ህግ እንግዲህ አንቺ ከቀሰቀስሽው ጉዳዩን እስከ መጨረሻው ትሄጃለሽ ብዬ አስባለሁ እና አሉ የግቢ ነዋሪዎች ምን አይነት በቃ እቺ እናት አይደለችም አውሬ ነች። ይቅርታ ይህን ቃል በመጠቀሜ ያው የተባለውን ነው እና እናት እንደዚህ አታደርግም፣ እውነትም አታደርግም። አጠብቂውም በቃ በጣም አጠብቂው ማለት የፈለገ የከፋ ዘመን መሆናችን ላይ እንዳለን መሆናችን የምታውቂው በዚህ ነው። በጣም አደገኛ ሰዓት ነው ያለው። እውነት ለምን እስከዚህ ድረስ ይካሄዳል እንዴ? ለጥቅም ልጅን እስከ ማጣት መሞከር ገባሽ? አሁን እኔ ሲሄድ የሆነ ሰዓት ላይ ራሱ ሆስፒታል ሆኜ ካገኘው ቪዲዮን ልክልሻለሁ። ያው የኔም ፊት ስላለበት ያው አንቺ ጋር እንትን ስለሚል የሆነ ሰዓት ላይ እስቲ ቆይ እፈልገዋለሁ ካገኘሁት በሃይድ ቪዲዮ አድርጌ የቀረስኳት አለ። አኔል ያውቃል እዚህ ጋር ትንሽ አይቶኛል ቆረጥ አድርጎ ያኔ እና ነቅቶብኛል ያኔ ስቀርጽ እና ኤደንን ራሷ እዚህ አሁን ብትገባ ደስ ይለኛል። ገባሽ? የዛን ቀን ማታ ከሆስፒታል መጥቶ ማለት የዛን ቀን አይደለም ግን ይሄ ከሆስፒታል መጥቶ በቃ 1 ወር ምናምን ይሁን አላውቅም ብቻ አላስታውስም። ማገገም ሲገባው አንቺ ልጅሽን ትደበድቢያለሽ። በቃ እንዴት ነው የፈለገ ነገር ቢሆን ትሪት አድርገሽ ወደ ማገገም ትወስጃለሽ እንጂ ከዛ የሆነ ሰዓት ላይ ያለው ነገር አይመቸኝም እና ሁሌ ጆሮዬን ሰጣለሁ። ግን ሁሌ ገብቶሻል። ምክንያቱም አላማዋ ስለማይመቸኝ ማለት ነው። እመጣልሻለሁ ያለውን ነገር ለማሳጠርም ሞክራለሁ እና እቤት ውስጥ ያኔ 9 ሰዓት ላይ እንደዛ ሲደባደቡ ስገባ በግድ አባብዬ ነው እንትን ያልኳት። በቃ እኔንም ልትመታ በቃ ተለዋወጠች ነው የምልሽ። ምንድን ነው ልጇ አይደለም ወይስ የሰራችው ወንጀል አለ እንዴ? በዚህ ልጅ እንዳያወጣ ብዙ ነገር ትጠረጥሪያለሽ። ገብቶሻል። እኔ ባንተ ነው ብዙ ነገር እንደዚህ ጥቅሜን አጥቼ ያ ላይፌን እንደዚህ የሆነ ጥሩ ኑሮ ነበር ምኖረው ምናምን በቃ የሆነ የምትለው ነገር አለ። በቃ እገለዋለሁ፣ ምን አገባ ልጄ እኮ ነው እገለዋለሁ ትለኛለች። ገባሽ? መግደላት ስርዓትሽን ያዥ ያልኳት መጨረሻ ላይ ማለት ነው። በጣም ማትወረውረው ነገር የለም። እየያዘች ትወረውራለች። በቃ እየያዘች ትወረውራለች። ያዛን ቀን ምሽት ማለት ነው። ገባሽ? እና እንዴ ምንድን ልትገጭ? አዎ ገድለዋለሁ፣ ይሙት። እንደውም ከዛ ሆስፒታል እኮ ሞቶ ነበር፣ ሬሳው ነበር መውጣት የነበረበት ምናምን። እናንተ ናችሁ እንደዚህ ጣል። ብቻ የሆነ የተነቃባት ነገር ያለ ይመስለኛል። እና አሁን በጣም ደስ ያለኝ ነገር ከመጀመሪያው ጀምሮ እየመጣ እየጸዳን የመጣው ምክንያቱ ማለት ነው። ገባሽ? የጥቅም ጉዳይ ነው። በቃ እኔ እንደሚመስለኝ ከሆነ ማለት የጥቅም ጉዳይ በጣም አለባት። እኛ እኮ እስቲ አሁን ትግባና መቼስ የጎረቤት ሰውም አለ ችግር የለውም ይውጣጣ ከተባለ እሷ ትምላለች። በጣም እርግጠኛ ሆኜ የምነግርሽ ግን የሆነ ሰዓት አኔል እንዴት ነው በቃ እኔ ትንሽ ያው ስራ ምንም ስላ ሁሌ አንጠይቀውም። አኔል እንዴት ነው ስላት፣ ውይ የአኔል ጉዳይ እኮ አበቃለት። ከአንድ እናት እንደዚህ ትጠብቂያለሽ እንዴ አንቺ? እንዴ አበቃለት ትላለች። በቃ አበቃለት። ከዛ የሆነ ሰዓት ላይ በጣም ደከመ ተባለና ሄጄ አየሁት። እኔም ደህና ነው ልጁ። ሁሌ ሹራብ ኮፍያ ነው የሚለብሰው። ሁሌ እንደዚህ እንትን ጋርዶ ነው የሚተኛው፣ አያይም ሰው እና የሆነ ሰዓት ላይ ጋርዶ ነው የሚተኛው አያይም ሰው እና የሆነ ሰዓት ላይ እያስተጋባብኝ ነው። እዚህ የትዕግስት ነው ስትገባ ምን ታርጋለች? አሁን ተስተካክሎ እና ምንድነው መሰለሽ አንዳንዴ ቀና ብሎ ያየኝና አለው አይነት ነገር የለም
ይሄ በቃ አያወራም እኮ ነው። ፌንታር በቃ አያወራም፣ ኮማ ውስጥ ነው እኛ የምናውቀው። ምክንያቱም ሁሌ በጀርባው ነው የሚተኛው፣ ኮፍያ ለብሶ ነው፣ የሹራብ ኮፍያ ለብሶ ነው የሚተኛው ሁሌ ማለት ነው። እና በሄድኩ ቁጥር ከዛ በቃ አያወራም አያይም ነው የሚባለው። በቃ ኮማ ውስጥ እያዘንን ብቻ እንወጣለን። የሆነ ሰዓት ላይ ግን እንደ ማየት ነገር ያደረገ እና ምንድነው እንደ ይሄ ነገር እልና ግን እናት እንደዚህ አታረግም ብለሽ ታስቢያለሽ። ገብቶሻል? ስለዚህ ራሴን ጠይቃለሁ። አሁን እኮ እየሄደ ነገርየው ገብቶሻል። ልጁ በምግብ ማጣት ነው እንጂ ይሄ በሽታ የተባለውም እኔ እንጃ አላቅም። እንግዲህ ሆስፒታሉም በደንብ ሆስፒታሎቹንም የመሸወድ አቅም አላት። በነገራችን ላይ እኔ በብዙ ጉዳዮች እዛ ቤት አይደለ እንትን የምንለው በምታወራው ነገር የማይጥሙኝ ነገሮች አሉ። በግል ላይፏም ሌላ በምታወራው የማይመስሉ ነገሮች አንዳንዴ ስለምሰማ ገብቶሻል። ይሄ ነገር ደግሞ እንትን ሲልብኝ በጣም ጥያቄ ይፈጥርብኝ ነበረ እና ልጇ ላይ እንዴት እንደዚህ በቃ አታምኝም። በቃ የማይታመን ነገር ነው። ስለዚህ ምንድነው ያለው ነገር ልጁ ተርፏል፣ እግዚአብሔር ይመስገን። ያኔ ምንድነው ያደረኩት እኔ እንደዛ ስደበደበው በቃ ያን ቀን ትገለው ነበረ እና በግድ ወስጄ ቤት እኔ ጋር አሳደርኩት እና ጠዋት ምንድነው ያደረኩት ፖሊስ ጣቢያ ነው የወሰድኩት፣ እሷ ሳትኖር ማለት ነው። እና ቤት በማሳደርበት ሰዓት ግን አሽሙርና ስድብ ታይ በጣም የምትፈታተንሽ ሴት ነች። በነገራችን ላይ ይቅርታ አድርጊልኝና እና ያው አሁንም ሳይኮሎጂካሊ የምትረጁ ነገር እኮ ይኖራል። የራስሽን ሀሳብ ትወስጃለሽ። እንደዚህ ነች ከምልሽ ራስሽ ያው ስለፊበትም ማንነቷን ታውቂያለሽ። እና እኔ አብሬያት ከኖርኩት ውጪ ደግሞ ተግባሯ ገብቶሻል። እዛ አሁን ያለው ነገር የሆስፒታሉ ነገር የሚያም ነገር ነው፣ በጣም የሚያም ነገር ነው። እና ስለ ጊዜ በጣም ጥሩ ነገር ካወራው አሁንም የእሷ እንትን ነው እንዳልባል ትንሽ እየተጠነቀቅኩኝ ይሄዳለሁ። እና ጊዜ ምንድነው ያኔ እያለቀሰች ነው አኔል ነቃ ብላ ደወለች። ወዲያው ሮጬ ነው የሄድኩት በቃ። እና ምንድነው ደስታዋ ያለው ትንቅንቅ በቃ ያላት ትንቅንቅ የእውነት መመስገን ያለባት ሴት ነች። እግዚአብሔርን ስለሷ ማለት ነው። ወደፊት ሲታወቅ መቼስ ያው እዚህ ብዙ ሰው ነው ያለው መቼስ እናመሰግናታለን ብዬ ነው። አርአያ የምትሆን ነች ለሌላ እንደዚህ እንትን ራሷን እንደዚህ አጋፍጣ እንትን ማለቷ ማለት ነው። ምንም ጥቅም እኔ ይኸውልሽ ክሮስ ቼክ አደረኩ አልኩሽ እኮ ምንም ጥቅም የሚገኝበት ሁኔታ አይደለም። አሁን ያለውን ያው ስትገፊበት ታየዋለሽ። ይሄ እንደዚህ ጥቅም የምትፈልገው እሷ ነች። ከልጇ ከእህቷ ምንድን ነው ከእሷ ከታናሿ የእሷ ታናሽ አለና አለች ትንሽ ልጅና ያው ስሰማ ነው እንግዲህ ውጭ ሀገር ነው ያለው ምናምን ብር ይልክላታል እንደዚህ ነው ብቻ የማታደርገው ነገር የለም፣ የማታወራው ነገር የለም። አንቺ እንድትደግፊያት የሆነ ሰው እንዲደግፋት የሆነ ሰው የሆነ በቃ ሁሌ ችግር ነው የምታወራው። አሁን እንደዚህ ሌክዠሪ ላይፍ እንደሚኖር ሰው አይነት ነገር አድርጋ ነጥብ እንድትይዥልኝ የምፈልገው አልክ ስለለም ከዛ በኋላ ቅድም አስካል ያልከው ላይ ነው ላሳጥረው። ሁለተኛ ደግሞ አንድ እናት ልጇ ጠፍቶ እንዴት ነው ተረጋግታ እንግዳ የምታስተናግደው? አፋልጉኝ ትላለች እንጂ ገባሻል? የታዘብኩት ነገር ነው የምልሽ የውሸት መሆኑ ማለት ነው።
አረ ጠፍቶ አይደለም ፖሊስ ጣቢያ ሄዶ ከሷ ትሄዳ ለፖሊስ አልፈልገውም እንዳለች እኮ አምናለች። የሆነ ሰዓት ላይ ነው መጀመሪያ አካባቢ ጠፍቶ የታለ እህቱ ገብታ አኔልስ አለች ተባባሪ ታውቃለች እሱ ይዞት እንደወጣ ምናምን ስትል ሰምቼ እኮ ነው። እና ያኔ ጓደኞቼ መጡ ምናምን ነገር እና ምናምን ስትል ሰምቼ ነው። ኢትስ ኦኬ እሺ ተይው እሱን። እና ደግሞ ስለሱ እኔ አልፈልገውም በቃ ይሙት ብላ ይሄንን እስትክዳለች ወይ ነው በቃ ከኔ ጋር ተፋጣ። ሆስፒታልም አንዴም ሆስፒታል ሄጄ ስጠይቀው በእንደዚህ ሃይድ ባረኩት ካሜራ እየቀረስኳት አሁን አታውቅ አሁን ነው የምታውቀው እሱን አሁን ነው የምትሰማው እሱን ቪዲዮ ግን ቆይ በእናትሽ እንደምንም ብቻ እንትን እልክልሻለሁ ፈልጌው እና የምትናገረው ቃላቶች አይምሮን ሚነካ ነው። አንቺ ታሞ እዛ ኮማ ውስጥ ነው ተብሎ ኮማ ውስጥ ነው ተብሎ አይናገርም ልጁ ያኔ ማለት እንደዛ ኧረ በእናትሽ ኧረ ታሟል ኧረ አይምሮን አትንኪው ኧረ በእግዚአብሔር ኤደን እያልኳት ይኸው አሁን ፊት ለፊት ነው ያለችው። እና አንዱንም ከሚገርመው ነገር አንዱንም ነገር አልካደችም። እንደምደበደበው እንደምሰድበው ደግሞ ፖሊስ ጣቢያ ሄዶ ደብድባኛለች ብሎ ከሷ ታሳስሯት ከስር ስትፈታ ለፖሊሶቹ አልፈልገውም አልወስደውም ብላ እንዳለች ሁሉን ነገር እውነት ነው የተናገረችው። ምንም የካደችው ነገር የለም እዚህ ጋር እና ያ ትክክል እንዳልሆነም ነግረናታል። እሺ አሁን ለቡዛየው ጥያቄዎች ምላሽ ስጪው። እናመሰግናለን። ታደር አስቸግሮኝ ብዙም የሚያወራው ይሄ ትርኪ ምርኪ እንዴ እሱ እኮ ደግሞ ከባድ ሰው የለም እየሳቀ ልጁን እኮ እንዳይን ያጠፋ አንደኛ ቡዛየው ከእህቱ ጋር ማለት ነው። እኔ ግን የሚገርምሽ ነገር ችግሬ ምንድነው? አንድ ነገር አልሰማም። ቀድሜ አለመቀበል ገና ቤቱን ተዋውዬ እዛ ግቢ ስገባ አከራይዋ እነዚህ ሁለት ሰዎች እነዚህ ከጎንሽ አልስን ተጠንቀቂ ብላኛለች። ወኪሏ በቃ አይሆንሽም ጉርብትና ከእግዚአብሔር ሰላምታ በቀር ይቅርብሽ ብላኛለች። መቶ የሚወስድሽ ራይድ ምንድነው? መቶ የሚወስድሽ መኪና ምንድነው? አሃ አንቺ ደግሞ አሁን ደግሞ ይሄንን አመጣሽ እንዴ? ይሄንንማ እነሱ ለሚናገሩ ይናገራሉ። መኪና ጠርተሽ መቶ የሚወስድሽ መኪና ማን ነው? ልጅን ሆስፒታል አስተኝተሽ ውጪ ተዝናንቶ መምጣት ምን ያደርጋል? አዎ አይተሻል ባይነሽ ከራውንድ ሰዓት ውጪ አንቺ እዛ ትቀመጫለሽ? ራውንድ ከሚዞርበት ዶክተሮች ከሚመጡበት ውጪ አንቺ እዛ ትቀመጫለሽ? እቀመጣለሁ። አንቺ ነሽ ተቀምጠሽ የጠበቅሽኝ። ሌትስ ትወጪ የለ እንዴ? እኩለ ሌሊት 6 ሰዓት ላይ እኮ ትወጣለሽ እኮ አንቺ። ሻይን ቡናዬን ጠጥቼ እመጣለሁ። ልጄ እንዲያለቃኝ ልጅን አስተኝቶ ሌሊት 6 ሰዓት ይወጣል። ሌላ ሰው ሳትተኪ ሌሊት 6 ሰዓት እንዴት ትወጫለሽ? ሆስፒታል እኮ ለምን እተካለሁ? ምን አገባሽ? ሆስፒታልስ ቢሆን የልጅ ኦክሲጅን ላይ ነው እኮ ኦክሲጅኑ ወጥቶ ቢሞትስ
አይ ኦክሲጅኑ አሁን ሳይታመም ነው ኦክሲጅን ያደረገው ብላችሁ ይለ ኦክሲጅኑ ደግሞ ለምን እኮ ኦክሲጅኑ ተነቅሎ ይሄ ልጅ ተጥሎ ይሄደ ልጅ ኦክሲጅን ያለ ልጅ እኮ ተጥሎ አይኬድም። ኦክሲጅን ላይ የሆነ ልጅ ጥለሽ ለ6 ሰዓት ያክል ለሊት እኩለ ለሊት ስትወጪ ይሄ የማስመሰያና የሴራሽ ታሪክ እሱ እዛ ዶክተር ሆስፒታል ውስጥ ያሉ ሰዎች ይናገራሉ። ችግር የለውም ጥለሽ አሁን እኮ ተናግረሻል። እየወጣለሁ ሻይ ልጠጣል እየወጣለሁ ሻይ ሰው ተተክቶ ልጄን ኦክሲጅን ላይ ይሉልኝ ተብሎ ነው የሚወጣው። ተጥሎት አይደለም ስትወጪ ደግሞ ለ10 ደቂቃ አይደለም ለ10 ደቂቃ ወይ ለ20 ደቂቃ አይደለም ብዙ ሰዓት ቆይተሽ ነው የምትመጪው እኮ ልቆይ አይመለከትሽም። የፐርሰናሊቲ ጉዳይ ነው። ለምን ብዙ ሰዓት ቆይተሽ ትመጫለሽ? ልጅሽን ሆስፒታል አስተኝተሽ ልቆይ ምን አስጨነቀሽ አንቺ? የታመመ ልጅ እያለሽ ሬሳ ልጅ አጋድመሽ አልታመመም እያላችሁ አይደል እንዴ? አሁን ደግሞ የታመማላችሁ ሆስፒታል የተኛ ልጅ አጋድመሽ አንቺ ለሊት ውጪ ምን ትሰሪያለሽ? ይሄን ጥያቄ መልሽ። ቡና እጠጣለሁ እዛው ፊት ለፊት አብረት ቡና የሚጠጣው ለ10 ደቂቃ ነው ወይ አምጡልኝ ነው የሚባለው እኮ አለለም። ለማን ነው የሚያመጣልኝ ከደጅ እዛ ድረስ ውጪ ማሳዘዝ ትችያለሽ እኮ ሆስፒታል ላይ እኮ እኛ እያሳዘዝን አይደል እንዴ? አንቺ እኮ ምንም አያገባሽም እኮ ይሄ አይመለከትሽም። እኛ እኮ እያሳዘዝን ነው፣ በፔርሙስ ከካፌ እያሳዘዝን ነው የምንጠጣው አይደለ? ከካፌ አሳዝዘሽ እኮ መጠጣት ትችያለሽ። ውጪ ወጥተሽ ለ3 ሰዓት ለ6 ሰዓት ያክል ምን ትሰሪያለሽ? ውጪ አይመለከትሽም። አንቺ መጠየቃችሁ እኮ መለከተኝ ነው እኮ ኤደንም ጠይቀኝ መጠየቅ አይመለከትሽም። ሆስፒታል ላይ ሀቡዬ በቃ ይሄን ጥያቄ ጠይቂኝ። ሆስፒታል ላይ የተኛ ልጅ በየቀኑ ሰው ኦክሲጅን ላይ የተኛ ልጅ እንዴት ተጥሎ ይወጣል? ቀን አይደለም ሌሊትም መኪና መጥቶ ይወስዳታል። ስልክ ይደወልላታልና ነይ ትባላለች፣ ትሄዳለች። የተኛ ሰው እንዴት ሆስፒታል ላይ ያስተኝቶ ሰው ልጅ ጥሎ ይሄዳል? በቤቴ ማድረግ ነገር በዋናው ጊዜ ማድረግ የምችለውን ነገር ከእሑድ እስከ እሑድ ቤቴ እያሳለፍ ሆስፒታል ውስጥ ለምን አድርገዋለሁ? እና ቤትሽ ነው እንዴ? ያ እኮ መኖሪያ ቤትሽ አይደለም ሆስፒታል ነው እኮ። ያ በቤቴ ያላደረኩትን ነገር ሆስፒታል አላደርገውም እኮ። ዝም ብለሽ አታውሪ። በቤቴ አድርጌው አላውቅም። ዝም ብዬ አይደለም እያወራለሁ፣ ትክክለኛ ነገር ነው። ጥላው እንደምትሄድ ልጁም ያውቃል። ይሄ የስም ማጥፋት እኔ ግን አንዴ ከይቅርታና ማለት አይደለም አንዴ እድሉን ስጡኝና ልጠይቃችሁ። ቆይ አንዴ እድሉን ስጡኝና ጥያቄው ለምን ነበረ የምትቀርጿት? አንድ ጥያቄ ብቻ ማለት ነው። ልክ ነህ። ለምን ነበር ማለት ዞላም በድብቅ ካሜራ ቀርጻት ነበር ብሏል እና አንቺም ተቀርጫት ነበርና ለምን ነበር የምትቀርጿት? ሳታቅ ዞላ አይደለም ቡዜ ነው። ቡዜ ሶሪ፣ አንቺ ስትሰምጪኝ ቡዜ ምቀርጫት አለ በድብቅ ካሜራ ቪዲዮን ፈልጌ ያመጣለሁ ብሏልና ለምን ነበር የምትቀርጿት እችን ሴት? ማለት የሆነ ቀን እንጠቀመዋለን ቪዲዮን ብላችሁ ነው? ለምን ነበር የምትቀርጿት? ለቡዜ ሚዩትን አጥፊለት። ቡዜ ሚዩት ላይ ነው። አብራር እሱ ነው እኮ ማብራት የሚችለው። ማሪ እኔ እኮ ማብራት አልችልም። ያሱን ያለ ፈቃድ ንገሪው። ቡዜ ሚዩትን ቡዜ ማይኩን ንካው። የማይክ ምልክቷን እኔ ስጋብዝክ ተርን ኦን የሚለውን ፍቃድ ስጠኝ። እኔ ስቀር የኔ ምላሽ እኔ ስቀርጽ የነበረው ከነቃ በኋላ እኔን ማውራት ከጀመረ በኋላ ነው። ምቀርጸውን ማስረጃ ለዶክተሮቹ ለመስጠት እና ደግሞ እዛ ጋር ያሉት ዶክተሮች አያምኑኝም። ማንም የሚያምነኝ የለም። ለምንድን እሷ ያለች ልጁ ዝም ነው የሚለው? እሷ ስትወጣ ነው የሚናገረው። ጥሩ አንቺማ ነግረሽኛል ቅድም ኤደን ጊዜ የኔ እናት አንቺ መልሰሽልኛል። ቡዜ ይመልስ ከፈለግሽ መልሱልኝ ስላልሽ ነው። አይበቃትም እኮ ወሬ አውርታ እኮ አትጠግምም። ችግሯ እኮ የወሬ ሱሰኛ ናት። አንዴ እዚህ ጋር አሁን በስድብ አይደለም በስነ ስርዓት ነገሩ ይፈታል። ቡዜ ምንም ነገር የምትፈታው ነገር የለህም አንተ ጦሰኛ። አሁንም ቢሆን ልጁን እንድትናገሪው አልፈልግም። ስነ ስርዓት ያዢ ይደል አንቺ ስለ ልጅ ልጇ ነው እናት ልጇን ተኛለሽ አንቺ ራስሽ ስለ ልጅ ደግሞ ማን ነው ጦሰኛ አይደለም። ይሄ ልጅ አይምሮውን የሚነካ ነገር አትናገር ሀቡ። አይምሮውን የሚነካ ነገር አሁን ታሪክሽን ያወጣልሽ። እናትና ልጅ ናቸው ይታረቃሉ። እናት ይቅርታ ይጠይቃለች። ልጇን ይቅርታ ትጠይቃለች። እናት ስጋ ናቸው ተቆራርጠው አይቆራረጡም።
እናንተ ወደ ኋላ ነው ግን አይምሮን የሚነካ ነገር አትናገር። ልጅ ወደ በኋላ ልጅ ነው። አይምሮ እናትና በልጅ መሀል ወደ ሌላ ነገር እንዲከት አልፈልግም። ሀቡ አነጋገሯን ነው እንጂ እንደፈለገች ታርገው እኮ ልጇ ነው። አይቆራረጡም። አሁንም እንዲገናኙ ፈልጌ መብቴ ከሆነ ዝም በያ። እሱ አይደለችም ያመጣችኝ እኮ እኔ ነኝ። ሀቢባ እኛም እሱ ነው የምንፈልገው፣ ግን አሁን እዚህ እንዲገናኙ ነው። አሁንም አይምሮን የሚነካ ነገር እንድትናገር አልፈቅድላትም። አሁንም እናንተ ናችሁ መሀል የምትቀሩት። እኛ የምንገናኝ ሰዎች ነን። እናትና ልጅ ነን። እናንተ ከነ ታሪካችሁ ወደ ኋላ ትቀራላችሁ። እንደዚህ ታሪክ አናፍሳችሁ አንድ ሰሞን ታውሩትና አሁንም መርዘሽው እንዲያልፍ አልፈልግም። አቁሚ አቁሚ፣ ራስሽ አንቺ ራስሽ አቁሚ። አንቺ ራስሽ ዝም በይ፣ አቁሚ። አሁን ኤደን ጊዜ ማለት ነው። ከይቅርታ ጋር ልጁን አይምሮ የሚነካ ነገር እዚህ ጋር እንድትናገር ያልፈልግም። ካንቺ የበለጠ አይምሮን እየነካ የሚያሳድግ የለም። ካንቺ የበለጠ አይምሮን እየፈወሰ ያበላሸ የሚያሳድግ ሰው የለም። ኤደን ለምን አታዳምጪ? እሺ ጊዜ ማለት ነው። ሁላችሁ እናንተ ሁሉ ነገር ትታችሁ ተስማምታችሁ ጊዜ ባለውለታሽ ናት። 4 ዓመት ልጅሽን አለ ባለውለታ አይደለችም። ባለውለታ አይደለችም። ቤቷ አኑራለች። ጉዳዩ እንዳይል ታሪኳ እንዳይወጣ በቃ እኮ ገባኝ። ባለውለታ አይደለችም። ሀቢባ እየተሳሳተ አሁን ስለ ንዴት ላይ ስለሆንሽ ነው። ስትረዳ ባለውለታ መቼም አትሆንም። ልጄን ከጉያ ይወስዳ ከግብረ አበሯ ጋር አይሆንም። እኔና ሰው ውለታ የለንም። ሴረኛ ናት። አገሮቼ ማን እንደሆኑ ትንገረኝ። አቡዬ ከኔ ጋር እንደሚተዋወቁ ማን እንደሆኑ አጣሪ። ማናቸው እሱ ማን ነው ስሙ? ዘላለም ኡዚ እኮ እኔ ጋር አይኖርም። የእሷ ጎረቤት ነው እኮ። እኔ እኮ አላውቅም። ያው ስለተባበሩሽ ማለት ነው። ቆይ አንዴ ተባበሩሽ። በተንኮል ብቻዋን እናንተ ብዙ ናችሁ። አንዴ ገነትም አለች እኮ አክስቴ የተባለችው አለች። ከፈለገች እሷንም ጥሪያት። ሀቡ ስልኳን ገነትም ከእናንተ ጋር ናት። ቡዛየውም ቲጂም የእሷ ዘመድ ናት። የእሷ የልጇ አክስት ናት እኮ የእንጀራ አባት አክስት ኦልሬዲ ተለያይቷል። ኦልሬዲ የኤክስ እህት ስለሆነች ኦፍ ኮርስ ካለፈ ሪሌሽን የሚመጣ እንትን ሰላማዊ ሊሆን አይችልም። ኢትስ ኦኬ ኖ ፕሮብሌም። ግን አሁን ያለኛ እንደ ትልልቅ ሰዎች ችግሩን ለመፍታት በአንድ ጉዳይ ስንጨቃጨቅ ከምንውል ታርቃችሁ ሰላም ሆኖ ገባሽ? እሷም እናት ናት። አዎ በድለዋለች። ልጇን መምታት፣ ልጅን እንደዚህ ማድረግ በዚህ ዘመን አይቻልም፣ አይሆንም። በህግም ያስጠይቃል። ልጆችም እኔ እኮ እውነቱ እንዲወጣ እኮ ነው የምፈልገው ሀቢባዬ። እውነቱ እኮ ማለት አሁን እኛ ጋር ሌላው ነገር ማስረጃ ስለሌለው ነገር አናወራም። ማስረጃ ስላለው ራሷ ስላመነችበት ነገር ግን ስናወራ እንደምትመታክ፣ እንደምትቆጣክ፣ እንደምትሰድብክ አምናለች። ያንን ደግሞ ልጄ ስለሆነ ቆይ ልጨርስልክ አባቴ፣ ልጄ ስለሆነ ከመስመር እንዳይወጣብኝ ነው ብላለች። ይሄን ደግሞ ትክክል አይደለችም። ለምን በዚህ ዘመን ልጆቻችንን እንደ ድሮ ዘመን እየገረፍን እየቀጠቀጥን ማኖር አይቻልም። ከዘመኑ ጋር መራመድ አለብን። ስለዚህ እናትክ ባለማወቋ ባለመማሯ ትክክል ነው ብላ ያሰበችውን አስተዳደግ አስተዳድጋሃለች። ትክክል ነው ብላ ያመነችበትን ነገር አድርጋለች። ግን ያ ትክክል አይደለም። በእሷ አይምሮ ግን ትክክል ነበረ። ትክክል እንዳልሆነ አሁን እኛ እንነግራታለን። ገባክ? ትክክል እንዳልሆነ ነግረናት አምናበት ተጸጽታ ይቅርታ ጠይቃክ ታርቃችሁ አንተም ደግሞ እናትክን ለባዳ አሳልፈህ መስጠት ትክክል እንዳልሆነ አምነህበት ይቅርታ ጠይቃት ታርቃችሁ ተቃቅፋችሁ አንድ ላይ በፍቅር መኖር እንድትጀምሩ እንፈልጋለን እኛ። እሷ ኦልሬዲ ጥፋቷን አምናለች። በእሷ ሳይድ ያለው መምታቷ፣ መቆጣቷ፣ ኃይለኛ መሆኗ አንተ ላይ አግሬሲቭ መሆኗ አንተ ላይ የሆስፒታሉን ነገር ብቻ ነው እኛ አሁን ማስረጃ የሌለን። ገባክ? ያ በህግ መክሰስ ከፈለግ ሆስፒታሉን እናትህንም ትጨርሱታላችሁ። ያለፈውን ነገር ግን ይቅር ተባብላችሁ ታርቃችሁ በፍቅር አብራችሁ ምን ከታላችሁ የሆስፒታሉ ነገር መጀመሪያ ይወጣ ሀቢብ። መጀመሪያ የሆስፒታሉ ነገር እኔ ላይ የደረሱት በደሎች ምናምን እንደዚህ ዝም ብሎ የሚታለፉ አይደለም። ስለዚህ የሆስፒታሉ ነገር በህግ እንሂድበታ። ኦልሬዲ ጥሩ። ስለዚህ በህግ ጀምራችኋል። በህግኛ አልጀመርንም። እዚህ ጋር የመጣንበት ኬዝ በህግ አሁን እሱ ልጅ ስለሆነ እሺ አላወራም። ክስ አልፈጸምንም። የክሱን ሂደት ማስኬድ እንችላለን። ፋይል ከፍተናል አላልሽም?
ፋይሉ ተከፍቷል። እዛ እንደተጀመረ አልተንቀሳቀሰም። መንቀሳቀስ ይቻላል። አንቀሳቅሱት። አሁን እንዳዲስ ሆስፒታል ኬዝ ማንቀሳቀስ እንችላለን። ያንን ኬዝ ከማድረግ በፊት ያንን ከማለቴ በፊት ግን ይሄ የሆስፒታል ኬዝ ሲጣራ እሷም ያለችበት ጉዳይ ይሄ ሁላ በዙሪያ ያሉ ሰዎች እኔ ጋር አይደሉም፣ የራሷ ሰዎች ናቸው እንዳለ አምነው ተረድተው ምናምን እንጂ የኔ ወገኖች ሆነው ወይ እኔ የማውቃቸው ሆነው አይደለም። የምትላቸው ሰዎች እንዳለ ደጋፊዋቸው የራሷ ሰዎች ናቸው። እዛም ያደገበትም ሰፈር ቢታጣቸዋለሁ እኔ እኮ አላውቃቸውም። ደግሞ አሁን ላይ ልጅቷ በደል እየደረሰባት እንደሆነ ትንሿ ከዛ ውጪ አባቷም ይሄን ትንሿም እየተበደለች ነው። ትንሿም በደል ላይ ናት ማለት ነው። እሱ ቤተሰቦቿን ጠይቂ። እዚህ ውስጥ አልገባም። ቤተሰቦቿን ጠይቂ። ሁለተኛ በደል ነው ይሄ። አሁን ልምጣልሽ። የልጅቷን ቤተሰቦች ጠይቂ። እዚህ ውስጥ ምን አገባሽ እንዳትይኝ ሀቡ። ምን አገባሽ እንዳትይኝ እንዴት ልሻለሁ ማለት እሷ እድላዊትም ትንሿም ትመታለች። ጭራሽ አሁን ያገባችሁ ባሏ ድልን ይቀጠቅጣታል። አሁን ያገባችሁ ባሏ አሁን ሶስተኛ ግብታ ሶስተኛ የወለደችው ባሏ ልጇን እየመታ ነው እያደገች አለች። አምጪ ብትባል አልሰጥም ብላ አባቷ አሜሪካ ልውሰዳት ብሎ ቢላት 40 ሺህ ብር ካልሰጠኝ አለቅም ልጄን ብላለች። ቅድም አምናለች። ሰማሻት አይደለ? 20 ሺህ ብር ልስጥሽ ልጅቷን ስጭኝ አሉ ብላለች አይደለ? ከ20 ሺህ ብሩ 40 ሺህ ብር ካልሰጠኝ አለቅም ብላለች። ይሄንንም የልጅቷ ቤተሰቦች ቀርበው ይጠየቁልን፣ ይጠየቁ። ልጅቷ በደል ውስጥ ናት ያለችው። ያንገበገበው ያለው ይሄ ልጅ እህቴ ምን ትሆናለች? ሌላ ወንድ አስገብታ ወልዳለች፣ እቺ ልጅ ትበደላለች እያለች ነው። ልጨርስ ቆይ። ስለዚህ የእኔ ማውራት ቤተሰብ ስላልኩኝ የሷ ቤት አንዴ ጊዜ በእናትሽ አንዴ ልጠይቃት እድል ስጭኝ። አራግማት ቢልኝ እቺ ሴትዮ ቆይ የሚወራው ነገር እውነት ነው? ሴቷ ልጅሽን የእንጀራ አባት ይመታታል? በሙሉ አይኗ አያያትም። በሙሉ አይኗ አያያትም። በሙሉ አይኑ ነው። ሰውነቷ ላይ አሻራ ካለ ተመርምራ ምናምን መታወቅ ይችላል። በፍጹም እሱ በጣም የተከበረ ሰው ነው። ስሙ በእንደዚህ አይነት ተረኛ ሴት አይወራም። እንኳን ሊመታት በሙሉ አይኑ አያያትም። ግልጹን ልንገርሽ፣ ይሄ አሉባልታ ወሬ ልጅቷ አሁን ልንገርሽ አንድና አንድ ይሄ ሁሉ ስር መሰረት አኔልን ታስቦለት ለአኔል ታቅዶ አይደለም። አኔል ተወዱ አይደለም። አኔል ከበር ነው ልጅቷን ከጄ ለማስወጣት። ገና ልጅቷ አሃዱ ተብሎ ከተፈጠረች አባቷ ድምፁን አጠፋ ከተባለ ጀምሮ ይሄን ብር እንስጥሽ፣ ልጅቷን ስጭኝ፣ እኛ እናሳድግ፣ እዚህ እንውሰዳት፣ እኛ እናሳድጋት። አልፈልግም፣ እኔ ልጄን ራሴ ነኝ የማሳድጋት። አሁን ያገባሁት ባሌ በእንደዚህ አይነት ስም ሊጠራ ተክሮ እየመጣ ሁሉ ይደበድባታል። ኤደንን ተክሮ እየመጣ ሁሉ ይደበድባታል። እድል ናት ላክስቷ የተናገረችው ለአኔልም አኔ ላገኛት። እንደዛ ከሆነ አይ ማለቴ እኔ የእንጀራ አባት ቤት ውስጥ እንዳለ አላውቅም ነበረ። ይቅርታ እንዴ በዙሪያ ያለ ሰው ተክሮ መጥቶ ይደበድባታል። አኔልን እኔም እንዳንተ አለችው ሳድግ እኔም እንዳንተ ወጣለሁ፣ ያለሁበት ቦታ እኮ ስቃይ ውስጥ ነው፣ እኔም እንዳንተ አድጌ ልውጣ፣ አንተ እኮ ታድለክ ብላ ያገኘችው ቀን ነግረዋለች። ይናገር እሱ ይሄን እድል ስጭው፣ ጊዜ ስጭው፣ ይናገር፣ አኔል ይናገር። እሺ ሀቢባ አንዴ ልንገርሽ ምን አለች የነበረው ቀኑ ማለት ነው። ምን አይነት ጉድ ነው? አንዴ እሺ ሚውት አድርጊያት። እሺ በስነ ስርዓት እንድንጀምር አንተ ራስህ ሚውቱን አንተ ራስህ ቆይ ይናገር እባክሽን። እሺ ሀቢባ ተናገር አኔል። እሺ አመሰግናለሁ። ከውሸት የራቀ ነገር ሚውት ምናምን አድርጎ አይባልም። ምን ይላታል መሰለሽ ልጅ እና ሀቢባዬ እሺ የሆነ ሰዓት ያለፈው ክረምት ላይ ጠርታኝ ነበረ የእህቴ አክስት ማለት ነው። እና እህትን አግኝተ ብዬ ከዛ ልክ እዛ እንደሄድን እየተጫወትን ልክ ተገናኘን፣ አቀፍኳት፣ እየተጫወትን ምናምን ነገር ወሬ ተጀመረ። አኔል አለችኝ ገኒ እድል ሌላ ወንድም እንዳላት ታውቃለህ ስትለኝ እስቲ ማርያምን በሉ አልኳቸው። ማርያምን ይሄው ብላ ነገረችኝ። ስሙ ማን ነው ስላት አቤኔዘር። የአቤኔዘር አባት አለ ስላት አዎ ሲመጣ ጭቃውኑ ነው የሚመጣው። ከዛም ደግሞ የሆነ ነገር ስለው እኔን በጥፍ ይመታኛል። እናቴን ራሱ የሆነ ነገር ስትል ከግርግዳ ጋር እያጋጨ ነው የሚጠፈጥፋት። ጎረቤት መጥቶ ነው የሚያገላግላት ብላ ህፃኗ ገና የ6 ዓመት ልጅ ነግራኛለች። የኬጂ 3 ተማሪ እግዚአብሔርን እኔንም ይመታኛል ስትለኝ ነው
እኔ አሁን ቅድምም እያልኩሽ የነበረ ቆይ ቅድምም እየነገርኩሽ የነበረው ራሱ ምንድነው አንድ እኔ የምጨነቀው ስለ እህቴ ነው። ስለ እህቴና ይሄ ጉዳይ ይውጣ፣ ሌላ ምንም አልፈልግም ብዬ ተናግሬያለሁ። አንድ የሚያስጨንቀኝ ጉዳይ ይሄ ነው። አመሰግናለሁ አቢባ። እንደዚህ የሆነ እኔ አላውቅም፣ ብቻ ጥሩ ቤተሰብ እያላት መኖር እየቻለች መዝናናት አዝናናት ያኖራት ቤተሰብ እያለ ለምን እንደዚህ አይነት ጉዳት ውስጥ ትገባለች? ዝም በል። እኔስ እሺ አባት የለኝም፣ ችግር የለውም፣ እግዚአብሔር ይመስገን። እናት አለኝ፣ ጊዜን የመሰለች እናት አለኝ። ግን እቺ ልጅ አሁን እዚህ ጋር ቤተሰብ የሚፈልጋት ቤተሰብ እያለ ለምን ልጅቷ ተጎርታ ትኖራለች? ለምን በእንጀራ አባት እየተደበደበች ትኖራለች? ወደፊት አሁን ጥቃት ቢደርስባት ማን ነው ተጠያቂ የሚሆነው? ጥቃት ቢደርስባት ራሱ ኃላፊነት ትወስዳለች? ይሄንን ተመልስ ኃላፊነት ትወስዳለች ራሷ። እኔ ሀቡ ይሄንን ሁሉ እየሰማው ነው ዛሬ ሚዲያ ሊወጣ የቻልኩት። ይሄ ልጅ እሺ እኔ ጋ ሆነ፣ እቺ ልጅ ማን ይውሰዳት? ቤተሰቦቿ ይምጡና ይጠየቁ። ሀቡ እኔ በደለኛ ኃጢአተኛ ከሆንኩኝ የራሷን ቤተሰቦች አክስቷን፣ አባቷን ማጣት ከቻለ አባቷን ሚውት አርግልኛ። ሀቢባ በአንድ ሰው ላይ ይሄ ሁሉ ሰው በተነሳ ሚዲያሽ ላይ ለኔ እድል ሳትሰጪ የዚህን ሁሉ አሉባልታ እኔ ላይ ያወራሽ ነው። ልጅ ላኪና ቤተሰቦቿ አንድ ጊዜ እድሉን እየሰጠሽንሽ ነው። ደጋግመን እድሉን እየሰጠንሽ ነው። እኔ ሳልፈቅድላችሁ ሚውት እያበራችሁ ከቁጥጥሬ ውጪ እየሆናችሁ ነው ሁላችሁ በየተራውሩ። እህቴ እኮ ቀን በቀን በቪዲዮ ነው የምታወራቸው። እድላዊት ቤት ውስጥ ጨፍራ ተዳስታ አንድ ቀን ሳይከፋት ነው የምትኖረው። እሱ ማታም ሰው አይደለም፣ የቤተ ክርስቲያን ሰው ነው፣ ክህነተኛ ነው፣ ካህን ነው። ምን አልከኝ? በቃ ካህን ነው ይሄ ሰውዬ። ያለ ስሙ ነው ስም እየተሰጠው ያለው። የሚጠጣም ሰው አይደለም፣ የመጠጥ ሱሰኛ ሰው አይደለም። እኔ ግልጹን ልንገርሽ። ሲቀጥል ደግሞ እድላዊት እንደዚህ ብላ የምታወራ አቅም ያላት ልጅ አይደለችም። ምን ይላታል መሰለሽ? እየሰማሽ ነው ሀቢባ? አዎ እየሰማንሽ ነው። ምን ይላታል መሰለሽ? እኔ ትምህርት ስትጨርስ ሰርተፊኬት ስትቀበል ትምጣዚ ተባለ፣ ላኳት። ብቻ እሱን ታሪክ ብነግርሽ እንትን ነው። ከዛ ሄደች። 20 ቀን ቆይታ ብትመጣ እማላቃት እድላዊት በጣም ስርዓት ያላት ልጅ ናት። አክባሪ ናት፣ ሰሪ ናት፣ ስርዓት ያላት በቃ የምትመሰገን። ላሳይሽ እችላለሁ። ስታወሪ ያታውቂያታለሽ። የሚጨኮልሽ ደግሞ እንደዚህ ነፃ አይደለም እንዴ። ሙሉ ጎረቤት አለበት። ግቢ ውስጥ ነው የምኖረው። ማንንም ማናገር ትችያለሽ። በእድላዊት ጉዳይ አሁን እንድታናግሪ ላናገርሽ። ምን አይነት ኑሮ ነው የምትኖረው ብለሽ ስልኩን ሰጥቼሽ እኔ ልወጣ እችላለሁ። ጥሩ አንድ ጎረቤት ያሉበት ቦታ ቀና ብሎ አያያትም። ትምህርት ቤት አድርሶ ነው፣ አስተምሮ ነው፣ የቲቶር ከፍሎ ነው። ከፍዬ ማስተማር ባልችል ቲቶር ከፍዬ ላጠናክራት ብሎ በግል በትርፍ እያስተማረ የሚያኖራት አባቷ ነው። እኛ እኮ ቤት ኪራይ እነሱ በእንደዚህ በሴራ አውጥተው ሜዳ ሲጥሉ እኔና እድላዊት ቤተክርስቲያን አድረናል። የቤት ኪራይ አተናል። ዛሬ እሱ ነው ሰብስቦ ቤት ኪራይ ከፍሎ የተጠራቀመ ቤት ኪራይ ከፍሎ አስተካክሎ አጋጣሚ የህይወት መንገድ አገናኘን። ጥሩ ሰው ነው። አብሬን ጀመርኩ። ዘር መጣ ተቀበልኩ። እድላዊትን እንዲችሎ ነክቷት አያውቅም። ሲሄደች ቀን ምን ይላታል? እኔ ጥሩ እናት እኔ አግኝቻለሁ። እንደኔ ጥሩ እናት የምትፈልጊ ከሆነ ኤደን ልክ እንደኔ ወደዛ በያትና አለ 7 ዓመት ሲሆንሽ ፍርድ ቤት ያቆሙሻል። ያን ፍርድ ቤት ስትቆሚ ይላታል። ይሄ አቤል አስበሽዋል? ለታዳጊ ልጅ እሱ እንዳይን ጠፍቶ ሌላዋንም እንዳይል ሊያጠፋብኝ። ከዛ ወደዛ በያትና እድላዊት የነገረችኝ ነው የምነግርሽ። ከዛ በኋላ እንደኔ ጥሩ ኑሮ ትኖሪያለሽ። ማንን ነው የምትፈልጊ? ኤርሚያስ። ማንን ነው የምትፈልጊ? ገነትን ብለሽ ምረጪ ይላታል። መታ ይሄንን ነገረች። ደነገጠች። ኤርሚያስ ማለት አሜሪካ ያለው አባቷ ነው። አባቷ ነው። ገነት እነሱ ሊወስዷት ይፈልጋሉ አሜሪካ። ወይ አሜሪካ መውሰድ ሳይሆን ከኔ ወስደው ቅዳሜና እሑድ ትምጣ ላንቺ በቀን በወር 20 ሺህ ብር እንስጥሽ። በፊት 10 ሺህ ብር ነበር፣ አሁን አደገና 20 ሺህ ብር ሆነና በ20 ሺህ ብር እንስጥሽ። ልጅቷ እኛ ጋር ትማር፣ እኛ ጋር ትደግ፣ ቅዳሜና እሑድ ትምጣልሽ። አይ እናንተ ቅዳሜና እሑድ ውሰዱ፣ ልጄ ለይታችሁ የምትሰጡኝ ብር ይቅርብኝ አልኩኝ። እንደዛ ከሆነ 0.5 ሳንቲም የለም። ልጅቷ እኛ ጋር ማትሆንና ማትማር ከሆነ ላንቺ ምንም አይነት ብር አንሰጥም።
ተባለ። ሴት ልጄን የሚደፍር አባት አይደለም፣ ካህን ነው። ስነ ስርዓት አንዳንድ የሚጽፉትን ነገር ያስተካክሉ። አሁን ሌላ ትክክለኛ ሰው ንጹህ ሰው በጣም እየተጎዳ ንጹህ ሰው ነው። ይሄ ሰው አይመለከተውም በዚህ ጉዳይ ያለ ኃጢአቱ መነሳት የለበትም። አይጠጣም ኮሜንቶች ይጠጣል አይጠጣም? በፍጹም ኧረ በፍጹም። እሺ መቶሽ ጎረቤት አገላግሏችሁ አያውቅም? በፍጹም። ጎረቤት ቢመጣ የህግ አካላት ቢመጡ አይመሰክሩም ስለመመታትሽ ልጅሽን ስለመመታቷ? ምንም ነገር የለም እኛ ቤት ኮሽታ የለም። እሺ እድላይት ከየት አምጥታ አወራችሽ? ይሄው አክስቷ ምስክራለች። እድላይት ከየት አምጥታ አወራች? አንተ የምትመክራት አንተ መካሪው አንተ እያለህ ስንት ታሪክ የምትፈጥር አንተ ታሪክ እያለህ እድላይት ከየትም ታመጣለች። መክረህ እኮ ነው የላክብኝ። ከዛ በኋላ ከ20 ቀን በኋላ መታ እንደፈለገ ልትወስዳት ማለት ነው። እንደገና ክረምቱ እስኪወጣ እኔ ጋር ልክ ይሄን ስሰማ ስልኳን አላነሳው። ለምንድን ነው ስልኳን ያላነሳሽው ተብሎ ተደወለልኝ። እንዴት ነው ብዙ የለመደ ልጅ አገናኝታችሁ እንዲህ መክሮ የሚልክብኝ ብዬ ጠየቅኩኝ። በቃ ከዚህ በኋላ ልጄ ለማንም አልሰጥም አልኩ። እኔ እኮ ቀለብ ከቆመብኝ 6 ዓመት ምናምን አስቆጥሬያለሁ። እድላይትን እኮ ተንፋቅቄ ነው ያሳደግኳት። አሁን ከእድላይት አሁን ስንት ነው? እኔ በትዳር አሁን 2 ዓመቴ ነው። እድላይት 7 ዓመቷ ነው። 5 ዓመት እኮ ብቻዬን ያሳደግኳት። አሁን ረጂ አባትየው ይልካል። እዚህ ጋር ቆሚ። አባትየው ይልካል እንደሚልክ እናውቃለን። እናውቃለን እንደሚልክ እሱን ራሱን አባትየውን ጠይቀውና እልካለሁ ካለ ደረሰኝ ጠይቀዋለሁ። ከዛ የዛኔ እንገናኛለን። ፕሮሰስ ጀምሮ ልጅቷን ለመውሰድና አዶፕሽን ጠይቆ ፕሮሰስ ለመውሰድ ጀምሯል። ያንን ሁሉ ከልክላ 40 ሺህ ብር ስጡኝ ብላ ተጣልተዋል። ይሄን ሰምቻለሁ ብለው ነግረውኝ 40 ሺህ ብር እኔ ብር ጠይቄ ገኒም ትሰጣለች፣ አባትየውም ትሰጣለች። ይሄ አባት ያሳድጋል ትላለች። ሁለቱም ይረዷታል፣ እነሱ ገንዘብ ይሰጧታል። ትምህርት ቤት የሚያስተምሩ አባትየው ነው የምሰጣት። ገኒ ናት። ለኔ አይደለም የሚረዱት ለሷ ነው። ለዚህ መፍትሄው ይውላችሁ። ለዚህ መፍትሄው እኔ አባትየውን አናግሬ እልካለሁ ካለ ደረሰኝ ልክና ቃሎቹን እናያለን። ይዛኔ ማን ነው እንደሚያወራ እናረጋግጣለን። ይረዳሉ፣ በጣም በሚገባው ሁኔታ ይረዳሉ። ማን ነው የሚረዳው? አንቺ እናንቺ ማን ነው? ቤተሰቦች ዝም በይ ወረኛ ረድተው አያውቁም። ወሬ ነው የሚረዱት። ኧረ እናቴ የበላ ሰው ወንጭፍ ተባሪ አትሁኝ። ቤተሰባላት ደህና ቤተሰብ የተከበሩ ቤተሰብ እንደዚህ መና እንዳታረጊያት እባክሽ። እንደዚህ ዘረቢት እንዳታረጊያት። ዝም በይ አንቺ። አረችን ሴትዮ ዝም አትፊልኝ። አለዛሬ ዘግቼ እዛው ትለኝ። ይሄን መና አደረግሽ። እሷን መና ልታረጊ እድሏን ልትበይ ነው። እድሏን ልትበይ ተይ። የምትናገረው ይሰማሽ ነው። ታብቂ ጊዜ ይኸውልሽ ኤደን ባለ የእድላዊትን አባት አናገርና ማለት ነው። አናግሪው። ከዛ እልካለሁ ካለ ደረሰኝ ጠይቄው ደረሰኝ አምጥቼ ለህዝቡ አሳያለሁ የሚረዳ ከሆነ። አባት እኮ የሚኖረው አሜሪካ ነው። ልጅቷ የምትማረው የመንግስት ትምህርት ቤት ነው። ልንገርሽ እንዴ እየላከ ለምንድን ነው የመንግስት ትምህርት ቤት ማስተምራት? ብለሽ አልፈልግም ብለሽ እነሱን አልፈልግም ብለሽ አውቀሽ የመንግስት ያስገባሻት ይገርታሉ፣ ይናገራሉ። እንደዚህ አይረዱም ማለት ነው። ወይኔ በእናታችሁ ለበተራ ጊዜ አንዴ ትጨርስ። ከዛ አንቺ በተራ ፕሊስ በእናታችሁ እንዴ ተውኝ። የሚሰጡኝም ብር ነው እምቢ ያልኩት። እንደ ድመት አንጠልጥዬ ይኖራለሁ ብላ እኮ ነው እምቢ ያለችው በራሷ እኮ። ስለዚህ እምቢ ብላ መርዳት አቆሙ። እምቢ ወይስ እስካሁን እናንተ እያላችሁ ያለ እስካሁን ይረዳሉ? ይረዷታል። ራሷ ናት እንደ ድመት አንጠልጥዬ አሳድጋታለሁ። እንደ ድመት አንጠልጥዬ ነው ማሳድጋት በጥርሴ ብላ ከገነት ጋር ወስዳ የወሰደቻት። እንደ ድመት በጥርሴ ነው አንጠልጥዬ ማሳድጋት ብላት ነው። ገነት ተቸገርኩኝ እንደዚህ ሆንኩኝ ብላ ብትል እዚህ ያለችው እህቷ እሱ ሳይረዳ ቀርቶ እዚህ ያለችው እህቷ አረችን ሴትዮ ዝም አስቢልኝ። የኔ ጥያቄ አንዴ ኢደን አንዴ የኔ ጥያቄ አንዴ ዝም የኔ ጥያቄ ጊዜ እስካሁኗ ድረስ ይረዳሉ ወይንስ እሷ እንደ ድመት አንጠልጥዬ አኖራለሁ ስትል መርዳት አቆሙ? ጥያቄን ግልጽ አድርጉልኝ። ለምን ቅድም ይረዳሉ እስካሁን ድረስ ነው ያላችሁት? እኔ ያንን ነው ማስረጃ ደረሰኝ ልጠይቅ ያልኩት። መልሱልኝ። እስካሁን ድረስ ይረዳል አባትየው? ጊዜ ኤደን ሚውት ነሽ። ሚውትሽን አብሪ። ማይኩን አብሪ። የቀን ሰራተኛ ነው ባሏ የቀን ሰራተኛ እንደሆነ ተናግራለች። ወይኔ ኧረ ጥያቄው ሌላ ነው። እስካሁን ድረስ ይልካሉ ነው አማርኛው። እስካሁን ይልካሉ
አው እየደወልኩላት ነው እየሰማች እየረዷት 40 ሺህ ብር ካልሰጣችሁኝ ልጄን ለመጨረሻ ጊዜ አባት ያው ገንዘብ የላከው የድላይት አባት ከአሜሪካ ለመጨረሻ ጊዜ መቼ ነው? ይሄን ታውቃላችሁ? እኔ ከ3 ወር በፊትና ከ4 ወር በፊት እንደሚያደርግ ለኔ ደውሎ ነግሮኛል። በቃ ደረሰኝ እፈልጋለሁ፣ ከ3 ወር በፊት የገባ ደረሰኝ እፈልጋለሁ፣ ለኔ አረግላታለሁ እንደዚህ ያለችኝ ብሎ ደውሎ ነግሮኛል። በቃ ጥሩ ከ3 ከአሜሪካ ገኒ ደውልላት ከ3 ወር በፊት እኔ እረዳለሁ ብሎ ደረሰኝ ከ3 ወርና ከዛ በፊት በተከታታይ የተላከበት ደረሰኝ እፈልጋለሁ። አቤት አቤት ሀቢባ እኔን አንዴ አስገብኝ ገብተሻል እኮ እየሰማንሽ ነው ኤደን ገብተሻል እኮ አውሪ እየሰማንሽ ነው። ብቻ ነው እያዳመጥሻለሽ የውሸት ጋጋታ ነው እያዳመጥሻለሽ። ምንድነው የውሸት ጋጋታ? ሁለታችሁም እኩል እያወራችሁ እኮ አንድ ሰው ነኝ እንዴት ልስማ? በተራ አውሩ። ይኸውልሽ እኔ ሁሉ ጊዜ በልጅቷ ጉዳይ ስለ ወጪ ስለ ቀለብ ስጠይቅ ልጅ ጊዜ እናቴ ትሙት ነቅሻለሁ። ከዚህ በኋላ ሚውት ካበራሽ ተከባብራችሁ ተደማምጣችሁ የምታወሩ ከሆነ ተደማምጠን፣ ካለበለዚያ ሁለታችሁንም እነቅላችኋለሁ። እንዴ ምንድነው? ትልልቅ ሰዎች አይደላችሁ እንዴ እናንተ? ጊዜ ከዚህ በኋላ ሚውትሽ እንዳታበሪ። ኤደን ጨርሰሽ ከጨረስሽ በኋላ ሚውት አድርገሽ ጊዜ ስትጀምር ደግመሽ እንዳታበሪ። እንዴ እንደ ሰካራም እንደ እብድ ያደርጋችኋል እንዴ ሁለት ትልልቅ ሰዎች? በዛ አሁንስ ይኸውልሽማ ልጅቷ እርስር መሰረቱ ሲጀምር ብር ልስጥሽ ልጅቷን ሲጨን በቃ ልጅቷ እኛ ጋር ነው መማር ያለባት፣ እኛ ጋር ነው ማደግ ያለባት። ቅዳሜና እሑድ ነው አንቺ ጋር የምትመጣው። ያን ካደረግሽ መጀመሪያ የተደራደርን እኔ እኮ ረጅም ጊዜ እኮ ቮይስ ነበረኝ፣ ስልኬ ተሰርቆ እኮ ነው የጠፋው። እንዴ ብዙ ነገር ነበረኝ እኮ ፍላሽን እንኳን ታዩ ብዙ ታሪክ አለ። ከዛ ምን ይሉኛል ልጅቷ እኛ ጋር ትሁን በወር 10 ሺህ ብር እንስጥሽ። ይሄ የዛሬ 5 ዓመት የመጣ ድርድር ነው። እኔ ልጅቷን አልሰጥም 10 ሺህ ብሩ ይቅር። አይ እንደዛ ከሆነ የልጅቷ አባት ኤርሚያስ ልጅቷን የማትሰጪ ከሆነ ብር አልሰጥም ብሏል፣ ምንም አይነት ነገር የለኝም ብሏል ተባለ። የራሳችሁ ጉዳይ። ይሄ የተባለው ልክ እዛ ወሰን ይሄ ቡዛየው ያለበት ግቢ የገባሁ ቀን እንደዚህ አይነት መልዕክት መጣል። ግራ ገባኝ። እንዴት ነው ከዚህ በኋላ ምን? ቡና ቦታው በፍርሻ ተነስቻለሁ። በጣም ግራ ገብቶኝ ባለበት ጊዜ ወንድሜ ደረሰና ቡና ስራ መቋቋምበት ገንዘብ ላከልኝ። የቤት ኪራይም ከፈልኩና ህይወቴን መምራት ጀመርኩ። በቃ ከነሱ ጋር ያለ ግን ቀን በቀን ከእህቴ ጋር እየተደዋወለች ታወራለች እንጂ ይሄ ለልጆቹ ለእድላዊት ይሄ ነገር ይሰጣት እንደዚህ ደረግ እሷ ጋር የለም። በቁጥር አንድ ገና ላይ አክስቷ መታ ከውጪ ልታያት ስትመጣ 3000 ብር ሰጠች። የዛሬ 5 ዓመት ነው የምነግርሽ ይሄን። እሺ ስለዚህ ኤደን ለመጨረሻ ጊዜ ብር አባትየው ይላከልኝ የዛሬ 5 ዓመት ልምጣልሽ። ከዛ በኋላ እንደዛ እየተባለ መቼ መጣ በቃ አለፈና ከስንት ዓመት በኋላ አሁን የዛሬ 2 ዓመት አካባቢ ነው የእድላይትን በቃ ስጠይቅ ምንድነው የምባለው? ከዛ በኋላ የእድላይትን ወረቀት ላኪ ይለኛል። ጥሩ ብዬ የኔን ፓስፖርት ወረቀቷን ምናምን የልደቷን ፕሮሰስ ልጀምር ብሎ ማለት ነው ላኩለት። በኢሜይልም በምንም በዋትስአፕም አለ እኮ የተላላከው የተጻጻፍነው ሜሴጅ ስክሪንሾት ሆኖ ተቀምጧል። ተላከ። ከዛ የዛ ሰዓት ላይ ብር ላከልኝ የዛሬ 2 ዓመት ለመጨረሻ ጊዜ ላከው የዛሬ 2 ዓመት ነው። ቆይ ልምጣልሽ። የዛ ሰዓት ብር ላከልኝና ደግሜ ስጠይቀው እኔ ይሄንን እልክልሻለሁ ቴክስት ይሄንን የማደርግበት አቅም የለኝም፣ የእድላይትን መብት ላንቺ ሰጥቼሻለሁ። እኔ ሲስተካከል ነገሮች ሲበራልኝ አባትነት ድርሻዬን እወጣለሁ። የዛሬ 10 ዓመትም 20 ዓመትም ሊሆን ይችላል እድላይት ካለፈለት የሚል ቴክስት አስቀምጠልኝ ዘጋኝ። ከዛ በኋላ የዛሬ 2 ዓመት መጨረሻ ጊዜ ከአባቷ ብር የደረሰሽ የዛሬ 2 ዓመት ነው። ልንገርሽ ልመጣልሽ ዘጋኝ። ከዛ በኋላ በቃ አልኩኝና ራሴን
አጋጣሚ ከዚህ ህይወት ጀመርኩኝ። ህይወት ጀምሬ እርግፍ አድርጌ ስልካቸውንም ምናቸውንም አቁሜ ከማንም ስለነሱ ጉዳይ አላወራም። እንኳን ከነሱ ከራሴን ቤተሰብ ከእህቴ ውጪ ገደብ ሰርቼ መኖር ጀመርኩኝ። መኖር ስጀምር አሁን በቅርብ እንደዚህ ሰሞን አወራለሁ። እኔ ይሄን ታሪክ ሊጀመር ስለሆነ ይሆን ያወራኝ የማውቀው ጉዳይ የለም። እኔ እኮ ሴራ ዙሪያ ያለ ሰው ሁሉ ለኔ ጠላት ነው በአሁን ሰዓት። ራሴንም ማመን እያቃተኝ ነው በአሁን ሰዓት። አወራኝና ለመጨረሻው ምንድነው እድላይ ተመራቂ ናት ዘንድሮ ማለት ዘንድሮ ተመራቂ ናት። አጋጣሚ ታውቂያለሽ አሁን የናፍጣ ጉዳይ ከተማውን ረብሾታል በጣም እና ባለቤቴ ስራ አቆመ። ስራ የለም በቃ የእድላይ አንዳንድ የሚከፈሉ ነገሮች አሉ። አሁን የፋሲካ ሰሞን የለም የፋሲካ ዋዜማ አሁን ያለፈው እንግዲህ ከ2 አመት በኋላ ነው የምነግርሽ። ይሄን ከ2 አመት መዘጋት በኋላ የፋሲካ ሰሞን እንደዚህ ብዬ ቴክስት አደረኩ። ችግር የለም እልካለሁ አለ። የመጨረሻ አሁን የፋሲካ ዕለት ለምን የጋውን አንዳንድ ነገር መከፈል ስለነበረበት እድላይ የትምህርት ቤት ክፍያ አለ የምተመራቂያ የመጨረሻ ጊዜ አባቷ ብር ላከው። የዛሬ ስንት ወር ነው? 15 ቀን ከ2 አመት ቆይታና ከ2 አመት መዘጋጋት በኋላ በወር የሚልክ ከሆነና ለኔ ገንዘብ የሚሰጡኝ ከሆነ እያንዳንዱ ህግና ህግ ያለው በህግ የሚመራ ባንክ ነው አይደል? ንግድ ባንክ ነው የምጠቀመው። ስቴትሜንቴ ከላይ እስከታች መውጣት ይችላል ከነሱ የገባልኝ ገንዘብ ካለ። በቃ ይሄንን ነው ማውቀው። እየተረዳሽ ነው ብላ አይኗን አፍጥታ ስለመረዳቴ ማውራት አትችልም። እኔ ስለዚህ ከ2 አመት በኋላ ከ2 አመት በኋላ ለፋሲካ ለመጀመሪያ ጊዜ ላከልሽ። ከ2 አመት መዘጋጋት በኋላ ስልክም የደወለልኝ ያወራኝም። እኔ ይሄንን ታሪክም አስበው የሆነ ማውቀው ጉዳይ የለም። እኔ እኮ በቃ ያን ቴክስት ከጻፈ በኋላ እርግፍ አድርጌ ትቼ እንደ ልጅቷ እኮ የሚያስተምራት አባት አግኝታለች፣ የሚያበላት የሚያጠጣት አባት አግኝታለች። ስለዚህ ከ2 አመት በኋላ ለመጀመሪያ ጊዜ ከ2 አመት በኋላ ለፋሲካ ላከ። የ15 ቀን ኦኬ እኮ ጠይቋለሁ። እና ግን በየወሩ የሚልክበት ደረሰኝ ካቀረበ አንቺ ውሸታም ሆነሽ ትገኛለሽ ማለት ነው። በፍጹም ለሌላ ሰው ከኔ ውጭ የሚገባ ከሆነ እኔ ማንንም ከህቴ ውጭ ነው ባንቺ ስም ከሆነ ነው የምልሽ። ምንም ችግር የለም። ከ2 አመት በኋላ አንበቀደ